አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ተከታታዮች። አሁን በደረሰን ሰበር ዜና የትግራይ ጊዜያዊ አስተዳደር ከውጭ ኃይሎች ጋር ስለሚደረጉ አደገኛ ግንኙነቶችን አስጠንቅቋል። የህወሓት ላይ ውንጀላዎችም ተጠናክረዋል። በሌላኛው ዜና በሶማሊያላንድ በግዛቷ የሚኖሩ የውጭ ዜጎችን የተመለከተ አዲስና አስቸኳይ አዋጅ ወጥቷል። ወደ እስያ ቅንተን ደግሞ በህንድና ፓኪስታን ውጥረት የቻይና ዘመናዊ የጦር መሳሪያ እውነተኛ ብቃታቸው ሊፈተን ነው። እነዚህና ሌሎች አንገብጋቢ ጉዳዮችን ይዘን መጥተናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር በቅርቡ ያለ ፈቃድ ከውጭ ኃይሎች ጋር የሚደረግ ማንኛውም ግንኙነት አደገኛ መሆኑንና በጦርነት የተጎዳውን ክልል የማስተዳደር አቅም የሚፈታተን መሆኑን በአስቸኳይ አስጠንቅቋል። ይህ መግለጫ የፌዴራል መንግስት ህወሓት ከኤርትራ ጋር ግንኙነት አለው በሚሉ የተነሱ ውንጀላዎችን ባሰማበት ወቅት የመጣ ሲሆን የጊዜያዊ አስተዳደሩ ለፕሪቶሪያ የሰላም ስምምነት ሙሉ ትግበራ ቁርጠኛ መሆኑን በመግለጽ ደበቅ የውጭ ግንኙነት ይህን ስስ ሰላማዊ ሂደት ሊያደናቅፉ እንደሚችሉ አስገንዝቧል። ሰላማዊና ስልታዊ አካሄዱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ያለው የክልሉ ኮሚኒኬሽን ቢሮ እንዲህ አይነቱ አካሄድ የትግራይን ክልል እንዳይተዳደር የሚያደርግ አደገኛ አካሄድ ነው ብሏል። ይህ መግለጫ በማህበራዊ ሚዲያ አክቲቪስት ብርሃኔ ገብረእግዚአብሔር ከኤርትራ መንግስት ፕሮፓጋንዳ ጋር ግንኙነት ካለው ግለሰብ ጋር በመገናኘቱ በቁጥጥር ስር ከዋለና ከህዝባዊ ተቃውሞ በኋላ ከተለቀቀበት ወቅት ጋር የተጣጣመ ሲሆን የቀድሞ የኢትዮጵያ ፕሬዝዳንት ሙላቱ ተሾመ ኤርትራ የፕሪቶሪያውን ስምምነት ለማደናቀፍ በህወሓት ውስጥ ያሉ ክፍፍሎችን እየተጠቀመች ነው ሲሉ ከሰዋል። አስመራ በበኩሏ ውንጀላውን የጦርነት አጀንዳ ለመደበቅ የታለመ ድፍረት የተሞላበት የይገባኛል ጥያቄ ስትል አጣጥለዋል። በተመሳሳይ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ኤርትራና ከቁጥጥር ውጭ የሆኑ የህወሓት አካላት ክልሉን ለማተራመስ ጥረት እያደረጉ መሆናቸውን በተደጋጋሚ አስጠንቅቀዋል። ስማቸው ያልተጠቀሱ የቀድሞ የህወሓት ቡድኖች ህገወጥ ተግባራትን እየፈጸሙ ነው ሲል ቢከስም ማስረጃ አላቀረቡም። በቅርቡ ደግሞ አንድ ከፍተኛ የፌዴራል ባለስልጣን አቶ ሱሌይማን ደደፎ ህወሓትን ከህግ ውጭ የሚንቀሳቀስና የሀገርን ደህንነት አደጋ ላይ የሚጥል ወንጀለኛ ቡድን ሲል በመክሰስ በውጭ ድጋፍ ወታደራዊ ዘመቻዎችን ለማነቃቀጥ እየሞከረ ነው ሲሉ አስጠንቅቀዋል። እነዚህ እርስ በርስ የሚጋጩ ወንጀላዎችና የውስጥ ክፍሎች ክልሉ በፌዴራል ቁጥጥር ስር ከጦርነት በኋላ መልሶ ግንባታውን በሚያከናውንበት በዚህ ወቅት በትግራይ ያለው የፖለቲካ ምህዳር ከጊዜ ወደ ጊዜ እየተሰባበረ መምጣቱን የሚያመላክቱ ሲሆን የፕሪቶሪያ ስምምነት ያልተሟላ የሰላም ማዕከላዊ ምሰሶ ሆኖ በመቀጠሉ እነዚህ ውንጀላዎች የክልላዊ ግጭት ስጋትን እያሳደጉ ነው። በተለይም ዲስትሪቢዩትድ ኤአይ ሪሰርች ኢንስቲትዩት የተሰኘ ተቋም የማህበራዊ ሚዲያ መድረኮች በድጋሜ በኢትዮጵያና በኤርትራ መካከል ሁሉን አቀፍ ጦርነት የሚቀሰቅሱ የኃይልና የጦርነት ቅስቀሳ ይዘቶችን የሚያሰራጩ መሆኑን በማስጠንቀቅ ዓለም አቀፍ ቀጠናዊ ተዋናኞች ፈጣን እርምጃ እንዲወስዱ አሳስበዋል። ይህ በእንዲህ እንዳለ የሶማሊላንድ መንግስት በግዛቱ በህገ ወጥ መንገድ የሚኖሩ የውጭ ዜጎች በሙሉ ለጊዜያዊ የመኖሪያ ፈቃድ እንዲመዘገቡ አለበለዚያም ህጋዊ እርምጃ እንደሚወሰድባቸው የሀገር ውስጥ ጉዳይ ሚኒስቴር ሐሙስ ዕለት አስታወቀ። ሚኒስተሩ ባወጣው መግለጫ ሰነድ የሌላቸው የውጭ ዜጎች ከግንቦት 6 እስከ ግንቦት 26 2025 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥ በኢሚግሬሽን መምሪያ እንዲመዘገቡ አዘዋል። ትዕዛዙን የሚያከብሩትም ጊዜያዊ የመኖሪያ ፈቃድ ይሰጣቸዋል። በሀገሪቱ ያሉ የውጭ ዜጎች በሙሉ ከግንቦት 6 2025 ጀምሮ
እስከ ግንቦት 26 2025 ድረስ ባሉ 3 ሳምንታት ውስጥ በሶማሌላንድ የሀገር ውስጥ ጉዳይ ሚኒስቴር የኢሚግሬሽን መምሪያዎች እንዲመዘገቡ አዘዋል። የተመዘገቡት ጊዜያዊ የመኖሪያ ፈቃድ ያገኛሉ ሲል ገልጠዋል። ባለስልጣኑ አክለውም በተመዝጋቢዎች ላይ ግብር እንደሚጣልና አመልካቾች ህጋዊ የመኖሪያ ፈቃድ ለማግኘት የሚያስፈልጉ መስፈርቶችን በተመለከተ ተጨማሪ መመሪያ ለማግኘት መደበኛ ማመልከቻዎችን ለኢሚግሬሽን ቢሮዎች እንዲያስገቡ ይጠበቃል ብለዋል። ከሶማሌላንድ ለመውጣት ያሰቡ የውጭ ዜጎች ከመውጣታቸው በፊት በድንበር ማቋረጫ ቦታዎች ላይ መውጣታቸውን በይፋ እንዲያስመዘግቡ ታዘዋል። ሚኒስተሩ በተጠቀሰው የጊዜ ገደብ ውስጥ መመዝገብ ያልቻሉ ግለሰቦች ህጋዊ እርምጃ እንደሚወሰድባቸው አስጠንቅቋል። ይህ አዲስ መመሪያ ሚያዝያ 29 የወጣውንና ሰነድ የሌላቸው የውጭ ዜጎች ከሶማሌላንድ ለመውጣት የ3 ቀን ብቻ እንደተሰጣቸው የቀድሞ ትዕዛዝን የሚያሻሽል ነው። ያ ትዕዛዝ በተለይ ከኢትዮጵያ የዲፕሎማቲክ ሚስዮኖች ስጋት ቀስቅሶ ነበር። የኢትዮጵያ መንግስት የሶማሌላንድ ልዩ መልእክተኛ አቶ ተሾመ ሹንዴ ሐሚቶ በቅርቡ ከሶማሌላንድ ፕሬዝዳንት ሙሴ ቤኒ አብዲ ጋር ውይይት ያደረገ ሲሆን በሶማሌላንድ የሚኖሩ የኢትዮጵያ ዜጎችን ከግምት ውስጥ በማስገባት የቀድሞ የማባረር ትዕዛዝ እንዲላላላቸው እንደጠየቁ ተዘግቧል። በርካታ ሺህ ኢትዮጵያውያን አብዛኞቹ ዝቅተኛ ክህሎት በሚጠይቁ ስራዎች ላይ የተሰማሩ በሶማሌላንድ ይኖራሉ። ባለፉት ዓመታት የሶማሌላንድ ባለስልጣናት የኢሚግሬሽን ህግ ማስከበር ጥረቶች አካል በመሆን በየጊዜው ሰነድ የሌላቸው ስደተኞችን አባረዋል። በመጨረሻም የቻይና ዘመናዊ የጦር ቴክኖሎጂ በህንድ ፓኪስታን ግጭት ሊፈተን ነው። በህንድና ፓኪስታን መካከል ዳግም ባገረሸውና ከፍተኛ ውጥረት በነገሰበት ግጭት የቻይና በቢሊዮን ዶላሮች ያፈሰሰችበት ዘመናዊ ቴክኖሎጂ እውነተኛ የውጊያ ብቃቱ ሊፈተን መሆኑ ትኩረት ስቧል። ፓኪስታን በቻይና ሰራሽ ጄ10ሲ ተዋጊ ጀቶች ተጠቅማ የህንድን ዘመናዊ የፈረንሳይ ራፋል ጀቶችን ጨምሮ በርካታ አውሮፕላኖችን መታመጣሏን ያስታወቀች ሲሆን ይህ ክስ እውነት ከሆነ የቻይና የጦር መሳሪያዎች ከምዕራባውያን ቴክኖሎጂ ጋር ያላቸውን ተወዳዳሪነት በተግባር የሚያሳይ የመጀመሪያው ትልቅ ማሳያ ይሆናል። በዚህም የጄ10ሲ አምራች ኩባንያ አክሲዮኖች በከፍተኛ ሁኔታ ያሻቀቡ ሲሆን ህንድ በበኩሏ ለፓኪስታን ክስ ምላሽ ከመስጠት ተቆጥባለች ወይም የአውሮፕላን ኪሳራ እንዳጋጠማት በይፋ አላመነችም። ቻይና 81% የሚሆነውን የፓኪስታን የጦር መሳሪያ የምታቀርብ ዋነኛ አጋር እንደመሆኗ ይህ ግጭት የጦር መሳሪያዎቿን አቅም በተጨባጭ ለመገምገምና የውጭ ንግዷን ለማሳደግ ወሳኝ አጋጣሚ ሊሆን እንደሚችል ባለሙያዎች ገልጻሉ። ይህ ክስተት የቻይናን የመከላከያ ኢንዱስትሪ በዓለም አቀፍ ደረጃ ለማስተዋወቅ ትልቅ አቅም እንዳለው የሚታመን ሲሆን በተለይም ፓኪስታን የተጠቀመችው ከቻይና እጅግ ዘመናዊ የአየር ለአየር ሚሳኤል ከሆነው PL-15 ጋር የተጣመሩ ጄ10ሲ ጀቶች ሊሆኑ እንደሚችሉ መገመቱ የቻይናን ቴክኖሎጂ የበላይነት ሊያመላክት ይችላል ተብሏል። የቻይና ጀቶች የፈረንሳይ ራፋሎችን መተው ከጣሉ ይህ ለቻይና የጦር መሳሪያዎች ከፍተኛ የመተማመን ስሜት ይፈጥራል። እንዲሁም በመካከለኛው ምስራቅና ሰሜን አፍሪካ ያሉ ሀገራት ፍላጎት ሊያሳዩ እንደሚችሉ ተንታኞች ገልጻሉ። ሆኖም አንዳንድ ባለሙያዎች የህንድ ኪሳራዎች ከቻይና የጦር መሳሪያዎች መሻሻል ይልቅ በህንድ አየር ኃይል ደካማ ታክቲክና አቅም ምክንያት ሊሆን እንደሚችል ያስጠነቅቃሉ። እንዲሁም የህንድ ጥቃቶች በፓኪስታን ውስጥ ኢላማዎችን በሳካ ሁኔታ መምታታቸው የቻይና ሰራሽ የአየር መከላከያ ዘዴዎች ላይ ጥንቃቄ ሊያስነሳ እንደሚችል ተጠቁሟል።